ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ ስለ አንድ ታላቅ ኢትዮጵያዊ ካህን ያልተሰሙ አስገራሚ ታሪኮች እንዲሁም ከታላቁ ነብይ ሙሴ ጋር ስለነበረው የሚያስገርም ግንኙነት አብረን የምንመለከት ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይህን ትልቅ ቤተሰብ እንድትቀላቀሉ በማክበር ጋብዛለሁ። እንዲሁም ቪዲዮውን ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃለሁ። አሁን በቀጥታ ወደ ዛሬው ቪዲዮ እናልፋለን። ስሙ በመጽሐፍ ቅዱስ እንዲሁም በታሪክ ድርሳናትና መዛግብት ላይ የሰፈረው ካህኑ ዮቶር ወይም በስመ መንግስቱና በስመ ክህነቱ ራጉኤል ንጉሠ ነገሥት ዘኢትዮጵያ ተብሎ በግዮን ዳርቻ የነገሰ ታላቅ ንጉሥ ነው። በኢትዮጵያም ለ22 ዓመታት ያክል ነግሷል። ዮቶር የኢትዮጵያ ንጉሥ ከመሆኑ በፊት በወርቅና በከብት የከበረ ባለጸጋ ሰው ነበር። ከዚህም በተጨማሪ ጥበበኛና አስተዋይ ሰው በመሆኑ እጅግ በርካታ ሰዎች ከእርሱ ዘንድ ጥበብን ለመማር ከተለያዩ የዓለም ክፍሎች ወደ ዮቶር ይመጣሉ። በተለይም ደግሞ የነገሥታት ልጆች ከአሞናን፣ ከሞዓብ፣ ከአማሊቅ፣ ከአሞራውያን፣ ከከነዓናውያን፣ ከአቡሳውያን፣ ከፈሪሳውያን ከሚባሉ ሀገሮች ወደ ሀገራችን ጥበብን ፍለጋ ይጎርፉ ነበር። ከነዚህም ሰዎች መካከል ከግብጽ ፈርዖን ሸሽቶ ወደ ዮቶር መጥቶ የሚኖር አንድ ዕብራዊ ሰው ነበር። ይህ ዕብራዊ ሰው አምስቱን የኦሪት መጻሕፍት መጽሐፈ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘዳግምና ኦሪት ዘሌዋውያንን የጻፈው እስራኤላውያንን ከግብጽ ባርነት አላቆ ባሕረ ኤርትራን በበትሩ ከፍሎ ያሻገራቸው ነብዩ ሙሴ ነው። ዮቶር በሕይወቱ መንፈሳዊና እግዚአብሔርን የሚፈራ ሰው ነበር። 10 ወንድና 7 ሴት ልጆች ነበሩት። በድምሩ ደግሞ 17 ልጆች። ከሴት ልጆቹ መካከል አንዷ ሲጳራ ስትሆን በኋላም የሙሴ ሚስት ሆና ስሟ በመጽሐፍ ቅዱስ ላይ የተጻፈላት ሴት ነች። ሙሴ እንዴት ወደ ኢትዮጵያ ሊመጣ ቻለ? እንዴትስ ኢትዮጵያዊቷን ሲጳራ ሊያገባ ቻለ? ሙሴ ወደ ታላቅነቱ ከመምጣቱና እስራኤላውያንን ለመምራት ከመነሳቱ በፊት ትዕግስት የለሽና ችኩል እንደነበር የተለያዩ መዛግብት ላይ ተጽፎ እናገኛለን። በዚህም ጊዜ ወገኖቹ የሆኑትን እስራኤላውያንን በብርቱ የባርነት ቀንበር ውስጥ ወድቀው ሲሰቃዩ የሚመለከት ነበርና በአንደኛው ቀን አንድ እስራኤላዊን ሲያሰቃይ የተመለከተው ግብፃዊ ሙሴ በእልህ ተነስቶ ገደለው። ከገደለው በኋላም ማንም ሰው እንዳያየው ተጠንቅቆ በአሸዋ ውስጥ ቀበረው። በቀጣዩም ቀን 2 እስራኤላውያን እርስ በርሳቸው ሲጣሉ ተመለከተና በዳይ ነው ብሎ ያሰበውን ሰው ለምን ባልንጀራህን ትመታዋለህ ሲል ጠየቀው። እርሱም አንተን በእኛ ላይ አለቃ ወይም ዳኛ አድርጎ ማን ሾመህ? ወይስ ግብፃዊውን ገለህ ስለቀበርከው እኔንም ልትገድለኝ ትሻለህን? አለው። ሙሴም ይህን ሲሰማ ግብፃዊውን ገድሎ ሲቀብር ሌላ ሰው እንዳየው በማወቁ ፈራ። ይህም ወሬ የግብፅ ንጉሥ ፈርዖን ጆሮ ደረሰ። ንጉሡም ይህንን በሰማ ጊዜ ሙሴን ሊገድለው ፈለገ። ሙሴም ፈርቶ ስለነበር ከሀገረ ግብፅ ሸሽቶ ወደ ኢትዮጵያ መጣ። ወደ ኢትዮጵያም እንደደረሰ በአንድ የውሃ ምንጭ ጉድጓድ አጠገብ አረፈ። በዚህም ጊዜ 7ቱ የዮቶር ሴት ልጆች ውሃ ለመቅዳት በጉያቸው የውሃ መቅጃ አንጠልጥለው ወደ ውሃ ምንጩ መጡ። በዚህ ጊዜ የአካባቢው እረኞች ውሃ ለመቅዳት የመጡትን የዮቶር ሴት ልጆች ሊተናኮሉ ፈለጉ። በዚህ ሰዓት ሙሴ ተነስቶ ረዳቸውና ከጉዳት ተከላከላቸው፣ ከእረኞቹም አስጣላቸው። 7ቱም ሴቶች ወደ አባታቸው ሲመለሱ ስለ ሙሴ ነገሩት። ውሃ ቀዳልን፣ በጎቻችንንም አጠጣልን አሉት። ዮቶርም እርሱ ወዴት ነው? ለምንስ ያንን ሰው ተዋችሁት? ጥሩት፣ ይምጣ፣ እንጀራም ይብላ አላቸው። ጠርተው አመጡት። ድንቅ በሆነ ኢትዮጵያዊ የእንግዳ ተቀባይነት ባህል ተቀበሉት። ሙሴም ወደ ዮቶር ቤት ገባ። በዚያም በጎችን እየጠበቀ የዮቶር አገልጋይ ሆኖ መኖር ጀመረ። ሙሴ ዮቶር ጋር በቆየበት ጊዜ ቀድሞ ሰው እስከ መግደል ያደረሰውን ትዕግስት የለሽነቱንና እልከኝነቱን ዮቶር በመግራት አስተማረው። ትክክለኛውንም ስብዕና ሊገነባለት ችሏል። ከዚህም በተጨማሪ ዮቶር የአስተዳደር ትምህርትን ጨምሮ ሌሎችም ብዙ ጥበብን ለሙሴ አስተምሮታል። በዚህ ቆይታውም ኢትዮጵያ ውስጥ በነበረበት ጊዜ እግዚአብሔር ለሙሴ ተገልጦለታል።
እስራኤላውያንን ከግብፅ ባርነት እንዲያወጣቸው እንዳዘዘው ይታመናል። ኦሪት ዘጸአት ምዕራፍ 3 ከቁጥር 1 እስከ 6 እንደጻፈው ሙሴም የዮቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻን በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦው በእሳት ሲነድ ቁጥቋጦውም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦው ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚያ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ አለው። ሙሴ ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ በማለት ተጽፎ እናገኛለን። በመጽሐፍ ቅዱስ ጫማህን አውልቅ የተባለላትን ቅድስት ስፍራ መገኛ ንጉሥ የነበረው የዮቶርን ሴት ልጅ ሲጳራ እንዳገባ ይነግረናል። ኦሪት ዘኍልቍ ምዕራፍ 12 ከቁጥር 1 ላይ እንደተጻፈው ሙሴም ኢትዮጵያይቱን አግብቷልና ባገባት በኢትዮጵያይቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ በማለት በግልጽ ተቀምጦ እናገኛለን።